በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ጸበለ ማርያም። ገድሏ እንደሚናገረው ቅድስት ጸበለ ማርያም ጌታችን በድሃ ሰው ተመስሎ ተገልጦ ቁራሽ እንጀራ የለመናት ሲሆን ዳግመኛም በጀርባዋ አዝላ የሸኘችው ኢትዮጵያዊት ቅድስት ናት። እርሷም ከነቢያት ከሐዋርያትና ከሰማዕታት ከደናግል መነኮሳት ዕድል የተሰጣት መነኩሲትም ድንግልም ስትሆን በጎኗ ተኝታ የማታውቅ በጌታችን 40 ጾም ወራት ከሰንበት በቀር ምንም የማትቀምስ ነብሮች የእግሯን ትቢያ ይልሱላት የነበረች ታላቅ ቅድስት ናት። እናታችን ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቀሃ አካባቢ ነው። ወላጆቿ አባቷ እንድርያስና እናቷ መስቀል ክብራ ፈሪሃ እግዚአብሔርንና ሥርዓተ ቤተ ክርስቲያንን እያስተማሩ በሃይማኖት በምግባር ኮትኩተው አሳደጓት። ከዕለታትም በአንደኛው ቀን ተከስተ ብርሃን የተባለ ደገኛ ባህታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያምን ጸጋ አወቀም። ለወላጆቿም ይቺ ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢት ተናገረ። ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድትወሰን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛልና ፈጣሪዬን በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። ወደ አንድ ደገኛ ባህታዊም ዘንድ ሄዳ በጸሎቱ ከዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃደ እግዚአብሔርን በጸሎት ከጠየቀላት በኋላ ማድረግ የሚገባትንና ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መሥዋዕቴን አታርግልኝ ብላ ለባሕታዊው ሰጠችው። እርሱም ከጸለየላት በኋላ የጸሎቱን ምላሽ ነገራት። ወላጆቿ ያለ ፈቃዷ በሕግ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያያት ከጫጉላ ቤት ወጥታ ሄዳ በልዳው ፀሐይ በቅዱስ ጊዮርጊስ ስም ወደ ተሠራች ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችንም ከቅዱስ ሚካኤልና ከቅዱስ ገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንዲጠብቋት ነገረቻቸው። ቤተሰቦቿም እንዳያዝኑባት ፈርታ ተመልሳ ወደ ባሏ ዘንድ ብትገባም ባሏ በግብር እንዳያውቃት መላእክቱ ይጠብቋት ነበር። ባሏንም ሰውነቷ እንደ እሳት ያቃጥለው ነበረ። እርሱም አእምሮውን ከሳተ ከ3 ቀን በኋላ ሲነቃ የደረሰበትን ለቤተ ዘመዶቹ ባስረዳቸው ጊዜ ተገዳም የመጣች ከሆነች ለእኛ ልትሆን አይገባም አሉና አስጊጠውና ሸልመው መልሰው ወደ ቤተሰቦቿ ላኳት። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም በታምራት ምንም እንዳላገኛት ሆነች። ከዚህም በኋላ ወጥታ ወደ ምድረ በዳ ሄደች። ወደ ገዳም ሄዳ ዋሻ ውስጥ ገብታ ስትጸልይ አድራም ትንሽ አረፍ ስትል ነብር መጥቶ የእግሯን ትቢያ ይልሳት ነበር። ከዚያም ወጥታ እንህበት ወደሚባል አገር መጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቆማ ስትጸልይ እንባዋ መሬቱን ያርስ ነበር። ነገር ግን ሰው እንዳያውቅባት አፈር በላዩ ትጨምርበታለች። ከዕለታትም በአንደኛው ቀን በቤተ ክርስቲያን ቆማ ስትጸልይ በሁለቱ ማዕዘን የተቀበሩ ሙታን ሲጮኹ ሰማቻቸው። እነርሱ ግን በሲኦል ነበሩ። ጩኸታቸውንም በሰማች ጊዜ በእንባዋ ላይ እንባን በጸሎቷም ላይ ጸሎትን ጨምራ ስለ እነርሱ ለመነች። ስለ እነርሱም ሱባኤ ያዘች። በባሕሪው ቸርና ይቅር ባይ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዚያን ነፍሳት ማረላት። ቅድስት ጸበለ ማርያም በምግባርና በትሩፋት በጾም በጸሎት ጸንታ ከኖረች በኋላ የምንኩስና ቀንበርን ትሸከም በምናኔ ትኖር ዘንድ በብሕትውና ወደሚኖረው ታላቁ አባት ወደ አቡነ ገብረ ማርያም ዘደብረ ሐንታ ዘንድ ሄደች።
እርሱም ከአባ ጽጌ ድንግል ጋር ሆኖ ማኅሌተ ጽጌን የደረሰው ነው። እመቤታችንንና ፈጣሪ ልጇን በጎ መዓዛ ባላቸው አበባዎችና ፍሬዎች እየመሰለም የሚያመሰግነውን የማኅሌተ ጽጌን ድርሰት ከአባ ጽጌ ድንግል ጋር በአንድነት እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው እነዚህ ሁለቱ ቅዱሳን ደርሰውታል። አቡነ ገብረ ማርያምም ካስተማራት በኋላ አመነኮሳትና ስሟን ጸበለ ማርያም ብሎ ሰየማት። ከዚህም በኋላ ተጋድሏን እጅግ በማብዛት ትርምትን ገንዘብ አደረገች። ከእንጨት ፍሬዎች ውጭ የማትመገብ ሆነች። በተቀደሰችው የጌታችን 40 ጾም ወራት ግን ከሰንበት በቀር እርሱንም ፈጽሞ አትቀምስም። እስከ ፋሲካም ድረስ ከበዓቷ ስለማትወጣ ማንም አያያትም ነበር። ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። ባመማት ጊዜም ተቀምጣ ታንቀላፋ ነበር። በውርጭ ቅዝቃዜ መከራን እየተቀበለች በባሕር ውስጥም ቆማ እየጸለየች ታድራለች። በስግደቷም በቀን እስከ 8 ትሰግድ ነበር። ወንድሟ ቶማስም የቅዱሳት መጻሕፍትን ምስጢር ተማረች። የዮሐንስ ወንጌልና የራእዩን መጽሐፍ ዘወትር በማንበብ ትጸልያለች። የእመቤታችን በዓል በሆነ ጊዜ አርጋኖን ውዳሴዋን በቀን 3 ጊዜ ታነባለች። አንቀጸ ብርሃንንም በየ7ቱ ጊዜ ትጸልያለች። የዳዊትንም መዝሙር በፈጸመች ጊዜ ጌታችንን መከራ ግርፋት እያሰበች ራሷን 1000 ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሆን ዘንድ ስለ ጳጳሱና ስለ ንጉሡ 1,000 ጊዜ፣ ስለ መነኮሳትም 1000 ጊዜ፣ ስለ ኃጥአንም 1000 ጊዜ ራሷን ትገርፋለች። ዳግመኛም ነጭ ዕጣን በእጇ ይዛ 7 ቀን እስኪሆን ድረስ እንባዋን ታፈስበታለች። ያም ነጭ ዕጣን ከእንባዋ ብዛት የተነሣ ጥቁር ይሆናል። በዓል በሚሆንበት በ7ኛው ቀን አስቀድማ በመሠዊያ ያሳርገው ዘንድ ያን ዕጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፌል የጽና መዓዛና እንደ ኪሩቤል ዕጣን ሽታ አድርጎ ከቄሱ እጅ ሲቀበል በግልጽ ታያለች። ቅድስት እናታችን እሾህ ያለው የብረት ዣንዥር በወገቧ ትታጠቃለች። በወገቧና በጢኖቿ ያሰረችው እርጥብ የላም ቁርበት ከአጥንቶቿ ጋር ይጣበቃል። በደረቀን ጊዜ ሥጋዋ እየተቆራረጠ ይወድቃል። በምድርም ውስጥ ቀብረዋለች። 5 ጊዜም እንደዚህ እያደረገች ራሷን ጎዳች። ቁስሉ ከዳነም መልሳ ታቆስሏለች። እዚህ ጊዜም ጌታችን የተገለጠላትና ወዳጄ ጸበለ ማርያም ሆይ ሰላም ላንቺ ይሁን አላት። ዳግመኛም በእንዲህ ያለ የቁስል መከራ መሰቃየት ይበቃሻል ካላት በኋላ ተሰወረም። እርሷ ግን 7 ጊዜ እስኪሆናት ድረስ ይህንን አደረገች። በዚህም ጊዜ ሥጋዋ እጅግ ታመመ። ሥጋዋ እንደ ድንጋይ ደርቆ ቢቀር የእግዚአብሔርን ትእዛዝ እንደ ተላለፈች አውቃ ከዚያ ጊዜ ጀምሮ ተወች። ከዕለታትም በአንደኛው ቀን ቅድስት ጸበለ ማርያም እየጸለየች ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ለቆሰለ ችግረኛ ድሃ ሰው ተመስሎ ለቅድስት ጸበለ ማርያም ተገልጦ ወደ እርሷ በመምጣት ቁራሽ እንጀራ ለመናት። እርሷም ፈጥና ይዛ መጥታ ሰጠችው። እንጀራውንም ተቀብሎ ሲያበቃ በመንገድ ብዛት ደክሜያለሁና በጀርባሽ አዝለሽ ትሸኚኝ ዘንድ እወዳለሁ አላት። እርሷም ለድሆች አዛኝ ናትና አዝላው የድንጋይ መወርወሪያ ያህል እንደወሰደችው ቁስሉ ይድን ጀመር። ወዲያውም ቁስሉ ድኖ ምንም እንዳላገኘው ፍጹም ደህና ሰው ሆነም። ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለንተናውም ተለወጠም። የክብር ባለቤት ጌታችንም ከጀርባዋ ወርዶ በፊት ለፊቷ ቆመና የከበርሽ አገልጋዬ ጸበለ ማርያም ሆይ ምን እንዳደርግልሽ ትወጃለሽ አላት። እሷም ከድንጋጤዋ የተነሣ እንደ በድን ሆና መሬት ላይ ወደቀች። ጌታም አበረታትና እጇን ይዞ ካነሳት በኋላ የልብሽን መሻት ለምኝኝ አላት። እርሷም አምላኬ ሆይ በፊትስ ሞገስ ካገኘው በሲኦል ያሉ ነፍሳትን ይቅር በላቸው አለችው። በዚህ ምክንያት በጌታችን ቸርነትና በእርሷም አማላጅነት ብዙ ነፍሳት ከሲኦል ወጡ።
ጌታችንም ሰላምታ ሰጥቷት በክብር አረገም። ዳግመኛም ጌታችን ለቅድስት ጸበለ ማርያም 3 በትሮችን ሰጥቷት በእነርሱ እየተመረኰዘች እስከ ሲኦል ድረስ ትሄድና ነፍሳትን ታወጣና ታስምር እንደነበር ራሷ ተናገረች። እርሷም ስትናገር ሰማያውያን ብዙ ስሞች አወጡልኝ፣ የወይን ፍሬ እያሉ ይጠሩኛል፣ የበረከት ፍሬ የሚሉኝም አሉ፣ የገነት ፍሬ የሚሉኛል አለች። ዳግመኛም ከልዑል ዘንድ ብዙ ጸጋዎች እንደተሰጣት በሕይወት ሳለች ለአንድ ደገኛ ቄስ ነገረችው። ከዕለታትም በአንደኛው ቀን አምላክን በድንግልና የወለደች ክብርት እመቤታችን ለቅድስት ጸበለ ማርያም ተገለጠችላትና ስሜን የተሸከምሽ ጸበለ ማርያም ሆይ ሰላም ላንቺ ይሁን አለቻት። እመቤታችንም ብዙ ምስጢርን ከነገረቻት በኋላ ጡቶቿንም አጠባቻትና በጸጋ የከበረች አደረገቻት። በስሟም ብዙ ተአምራትን የምታደርግ ሆነች። ቅድስት እናታችን ጸበለ ማርያም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ ትናገራለች። ዳግመኛም የትምህርታቸውን ፍለጋ ስለተከተለችና ለሕጋቸው ስለተገዛች ከሐዋርያት ጋር ዕድል ተሰጣት። ሦስተኛም ግድ ሳይሏት በፈቃዷ ስለተቀበለቻቸው ግርፋቶቿና ስላገኛት መከራ የሰማዕታት ዕድል ተሰጣት። ከደናግል መነኮሳትም ዕድል ተሰጣት። መነኩሲትም ድንግልም ናትና። ቅድስት እናታችን ጸበለ ማርያም መልካም የሆነውን ተጋድሏን ከፈጸመችና ጌታችን ታላቅ ቃል ኪዳን ከገባላት በኋላ መስከረም 18 ቀን በሰላም አረፈች። ጥር 18 ቀንም ዓመታዊ በዓሏ ነው። የቅድስት ጸበለ ማርያም ገዳሟ የሚገኘው ደቡብ ወሎ ጃማ ደጎሎ አውራጃ ንህበት በሚባል አካባቢ ነው። ከአዲስ አበባ በመርሃ ቤቴ አድርጎ ጃማ ወይም ደጎሎ፣ ከዚያ በእግር የ8 ሰዓት የእግር መንገድ ያስኬዳል። ከአዲስ አበባ ደጎሎ 280 ኪሎ ሜትር ሲሆን በሌላ በኩል ከደሴ ደጎሎ ጃማ 110 ኪሎ ሜትር ነው። ገዳሟ የተሠራው ገጠር ውስጥ እንደሚገኝ እንደ አንድ ግለሰብ መኖሪያ ጎጆ ቤት በጭቃና በድንጋይ ካብ መሆኑ ለሚያየው ሰው በጣም አሳዛኝ ነው። የቅድስት እናታችን ጸበለ ማርያም ረድኤት በረከቷ ይደርብን፣ በጸሎቷ ይማረን።